እሷ ግን እኛ አለንላት። አንተ አሳልፈ ለህግ በሰጣትም እኛ ግን አለንላት። ግን ይብላይን ግን ለዛሽ ማትራ ልውል አለ አይደል? ቢያንስ ለልውል ስትይ ትናንትና አክስት ስላደረገች ለዛ ልጅ እንኳን ስትይ ቢያንስ እንኳን የሩታን ህይወት ልታብሽ ከጎኗ ልትቆም ይገባል። አንዴ ወደዚህ አንዴ ወደዚህ። ይሄ ምንድነው በአስር ማሊያ መጫወት? አንቺ የሚገባ አይደለም ሩታ። እየከፈልሽ ያለሽ ዋጋ ላንቺ አይገባሽም። ቢያቅ አብርሃም ያንቺ ልክ ቢያቅ ኖሮ የእውነት ልጁን ቢወድና ቢያከብር ኖሮ ላንቺ የሚገባ ነገር አይደለም እያደረገ ያለው ነገር። በቃ ምክንያቱም በቃ ላንቺ አይገባሽም። ባንቺ ላይ ይሄን ያደረገ ባይገባት እኮ ያ ተብዬ ስለማይገባት እንጂ ቢገባት እኮ በልጁ እናት ላይ በሩታ ላይ አብርሃም ይሄን ነገር ማድረግ ከቻለ ነገ ምንም ዋስትና የሌላትን ሄርሜላ እሷ ላይ ምንም አይነት ዋስትና የለሽም። ዋንኛ ነገር ግን ዛሬ የመጨረሻ ማስጠንቀቂያ ከኛ ጀርባ ብዙ ልጆች ዝግጅታቸውን ጨርሰዋል። ቡዜ ጥንቃቄ አድርጊ። በቃ ታያት ከሩታ ህይወት ውጪ። በመልካሙ ጊዜ አክስት አድርገሻታል ሩታ። ገብቶሻል? እያደረገች ያለችው ነገር ቡዜ ከነጭፍሮቿ ጭምር ዋጋ ልታስከፍልሽ ነው። በቃ እኔ አሁን እየታየኝ ያለው ልክ አይደለም። በቃ ይሄ ነገር ደግሞ የመጣው ምንድነው? አንቺ በመወሰን ስላልቻልሽ ነው። መቁረጥ ሰላም ውድና የተከበራችሁ የኔ ተናፋቂ ጀግና ቤተሰቦች እንደምን አላችሁ? በአገር ውስጥ በውጭም ያላችሁ የኔ ቤተሰቦች እንደምን አላችሁልኝ? እኔ ያለው ትንሽ በአንድ ምክንያት ጠፍቻለሁ የተወሰነ ጊዜ። ቤተሰቦች የምንሰማው የምናየው ነገር ስላላስቻለኝ ነው አሁንም የመጣሁት። መምጣትም አልፈለኩም ነበርና እኔ አሁን ዋንኛ ዛሬ መምጣት የፈለኩበት ምክንያት ከዚህ በላይ ሩታ ባትታገሺ፣ ከዚህ በላይ ሴትነትሽን ባታስደፍሪ፣ ከዚህ በላይ ባትናቂ፣ ከዚህ በላይ ክብርሽንም ባታወርጂ ባይ ነኝ እንደኔ ማለት ነው እንደግሌ። ምክንያቱም እየሆነብሽ ያለው ነገር ምንም ሪስክ የለው፣ ምንም ዋስትና የለሽም በዚህ ሰዓት ማለት ነው። ምክንያቱም የልጅሽ አባት በሐላል አልፈልግሽም ብሎሻል። አልፎም ተርፎ ደግሞ ፖሊስ ጣቢያ የክስ ወረቀት ይዞብሽም መጥቷል እና በዚህ ልክ ለውሽማ ላላገባት ለሄርሜላ ፍቅርን ብሎ ነበረ፣ እሱም አልተሳካለትም። በጣም አሳፋሪ ነገር ነው። ግን ሄርሜላ ላላገባት ቤተሰብ ላላወቀው አገር ላላወቀው ሽማግሌ ላልተከበረበት ላላስከበረችው ሚስቱ ብሎ ነው አይደል አንቺን የልጁን እናት እየገፋሽ ያለው። ስለዚህ ምን ማለት ነው? ምንም ዋስትና የለሽ። ስለዚህ እኔ እንደኔ ዛሬ ዋንኛ እኔ መምጣትም አልፈልግም ነበር ሩታ። እኔ በአንቺ ስለማያስችለኝ አንቺን እያለን ነው አካውንታችንም እየተዘጋብን ያለው። እኛ አንቺን እያለን ነው አካውንታችን ባን የተደረገብን ያለው። ካንቺ ጎን በመቆማችን ካንቺ ጋር በመታገላችን ነው። እኛ ግን አሁን መናገር የምንፈልገው ነገር ወስኝልን ነው። አንቺ በቃ ወደ ውሳኔ ሂጂ። በቃ ያንቺ ውሳኔ ማየት እንፈልጋለን። ለልጅ አዎ ለልጅ የሚከፈል ነገር ልክ ነው። ለልጅ መከፈል ያለበት ዋጋ ይከፈላል፣ እናውቃለን። ልክ ነው ያደረግሽው። በቃ ለልጅ ስትይ ብዙ ነገር ተጋፍጠሻል። ሴትነትሽን አውርደሽ ሴትነትሽን የልጅሽን ዋጋ ጥግ ለማድረስ ስትይ በጣም የከፈልሽ ዋጋ እንዳለ እኛ በራሳችን በግላችን መሰከረን እኮ ነው። እኛ አይደል እንዴ እናውቃለን። ይሄ ነገርሽ ነው ካንቺ ጎን እንድንቆም ያደረገን ሩታ። ግን አሁን እየሆነ ያለው ነገር በጣም አሳፋሪ ነው። አብርሃም ጫፍ ዝም በማለትሽ አንቺ እስከ ጥጋ ለመሄድሽ እንዴ በቃ እንዴ የሴቶች ጉዳይ ሂጂ በቃ አንቺ። ምክንያቱም እንዳይደርስብሽ መሄድ ያለብሽ ልክ ሂጂ በቃ ይብቃ። በቃ ለልጅሽ እየከፈልሽ ያለሽ ዋጋ ይብቃ ነው በቃ። ነው አስፈላጊ አይደለም አሁን ላይ ማለት ነው። ምክንያቱም አንቺን ለመግፋት አብርሃም ብቻ ሳይሆን አብርሃም ከነቤተሰቡ ማለት ነው አብርሃም ከነቤተሰቡ ቆርጠው ተነስተዋል። እያየዋት እኮ ነው እያየናት ነው ብዙ እያደረገች ያለችው ነገር። አንቺ ቁጭ አድርጋ ነው አይደል እንዴ እየተደራደረችብሽ ያለችው ከሄርሜላ ጋር። ለማሰብ የሚከብድ ነገር እኮ ነው። ቡዜ ካንቺ ጎን ቆማ ነው ባንድሽ ባላገባትና ባልተወሰነ ነገር ላይ በውሽሟን ቁጭ አድርጋ ባንቺ ስትደራደር የነበረችው አቶ ቡዜ። ወይዘሮ ቡዜም አላትም እንትን ቡዜም አይደለም። በጣም ያሳፍራል። ቢያንስ ያን መልካም ጊዜ መርሳት አልነበረባትም። በመልካሙ ጊዜ አክስት አድርገሻታል ሩታ። ገብቶሻል? እያደረገች ያለችው ነገር ቡዜ ከነጭፍሮቿ ጭምር ዋጋ ልታስከፍልሽ
ነው በቃ እኔ አሁን እየታየኝ ያለው ልክ አይደለም። በቃ ይሄ ነገር ደግሞ የመጣው ምንድነው አንቺ በመወሰን ስላልቻልሽ ነው፣ መቁረጥ ስላልቻልሽ ነው። ለልጅ ለልጅ እየተከፈለ ነው፣ ግን በቃ እስከ መቼ ነው ለልጅ የምትከፊው አንቺ? እስከ መቼ ነው የሆነ ነገር እየሆነብሽ ያለው? አሁን ከዚህ በኋላ ምንድነው የምትጠብቂው? ለአንድና ለመጨረሻ ጊዜ የሄድሽበት ልክ እኛም በምናውቀው ልክ የሄድሽበት መንገድ አለ። ግን አብርሃም መቼውም ይሁን መቼም ሄርሜላን ሊተዋት አይችልም። ሩታ የራስሽን ውሳኔ ወይ አምነሽ ተቀመጭ። በቃ አብርሃም ሁለተኛ ሚስት አለው፣ እንዲያገባ ፍቀጅለት። ሩታ መወሰን ካልቻልሽ ሄርሜላን አግብቶ በስርዓቱ እንግዲህ በየትኛው ባህል እንደሆነ አላውቅም፣ ሚስት ባለችበት ወይ በፈቀደችም ባልፈቀደችበትም ለሁለተኛ ሚስት በዚህ በስተርጅና ሽማግሌ የሚላኮ አላውቅም። እንግዲህ ከሆነ ግን ማረፍና ሰላምሽን ማግኘት የምትፈልጊ ከሆነ ለግል እንደ ወንድም እንደ ሀገር ልጅ እኔ ላንቺ ሩታ እኔ መምከር የምፈልገው ነገር ፍቀጅለት በቃ። ምክንያቱም ሞከርሽ፣ ዋጋ ከፍለሻል አይደል እንዴ? ካልሆነ ህይወትሽ መንገድ መያዝ ካልቻለ የአብርሃም ቤተሰቦች ሁላቸውንም የሚፈልጉት ነገር አሳኪላቸውና ማለት ነው ሄርሜላንም አግብቶ ይቀመጥ፣ አንቺም ሰላምሽን አገኘ። ሰው እኮ ማለት ነው ምንድነው የሚባል ነገር አለ። ሰው ለሰላም ሲል ምንድነው እኛ እኮ ለሰላም ሲል እኮ ብዙ ነገር የሰው ልጅ እኮ ህይወቱ ነፍሱንም ዋጋ ይሰጣል አይደል እንዴ? ለሰላም ሲባል ስለዚህ ለአንድ ሰላም ሲባል መተው ካለብሽ መተው ነው በቃ። ያለዛ ግን አሁን እየሄድሽበት ባለው መንገድ ዋጋ ትከፍያለሽ፣ ከዚህ የበለጠ ማለት ነው። ከዚህ የበለጠ ዋጋ እንዳትከፊ ግን የምትፈልጊ ከሆነ ሩታ ያንቺ ሰላም እኛ እንፈልጋለን። ባንቺ ምክንያት እኛ ዋጋ እየከፈልን ነው። ሩታ በጣም ታሳዝኛለሽ። እናት ነሽ። በእናትነትሽ ልክ እየከፈልሽ ያለሽ ዋጋ ላንቺ የሚገባ አይደለም። በቃ ላንቺ የሚገባ አይደለም ሩታ። እየከፈልሽ ያለሽ ዋጋ ላንቺ አይገባሽም። ቢያቅ አብርሃም ያንቺ ልክ ቢያቅ ኖሮ የእውነት ልጁን ቢወድና ቢያከብር ኖሮ ላንቺ የሚገባ ነገር አይደለም እያደረገ ያለው ነገር በቃ። ምክንያቱም በቃ ላንቺ አይገባሽም። ባንቺ ላይ ይሄን ያደረገ ባይገባት እኮ ያቺ ንፍጥ ማለት ነው ሄርሜላ ተብዬ ስለማይገባት እንጂ ቢገባት እኮ በልጁ እናት ላይ በሩታ ላይ አብርሃም ይሄን ነገር ማድረግ ከቻለ ነገ ምንም ዋስትና የሌላትን ሄርሜላ እሷ ላይ ምንም ነገር ስለማድረጉ ምን ዋስትና አለ? አሁንስ አይገባትም፣ ደነዝ ነች እንጂ ማለት ነው። በእውነት ሄርሜላ ለምንድን ነው ከህይወታችሁ ማትወጪ? የልጅቷስ ህይወት ላያሳዝንሽም? ነገ እኮ ትወልጃለሽ አንቺ። ፍቅር እኮ አይደለም ይሄ፣ ፍቅር እኮ አይደለም ይሄ ማለት የሆነ በቀል በሉት ጥላቻ እኔ እኮ ፍቅር አይደለም። እንደማይወድሽ ታውቂዋለሽ አንቺ። አብርሃም አንቺ እንደማይፈልግሽ ታውቂዋለሽ። ግን ይሄ ያለሸነፍ ባይ በቃ እኔም ህይወት በዛ ይቀጥል። አብርሃም አንቺ ሊወድሽ ይችላል፣ ነገር ግን አያገባሽም። ይሄንን ቁርጡን እኔ አስረግጬ መናገር እፈልጋለሁ። ሄርሜላ አብርሃም አያገባሽም፣ ቼክ አያረግሽም። ምናልባት ከሱ ጋር ህይወት መቀጠል አስበሽ ይኖረኛል ብለሽ አስበሽ ሊሆን ይችላል። ግን ምንም አይነት ነገር ህይወት የለሽም። ምንም ዋስትና የለሽም። ምንም አይነት ዋስትና የለሽም። ዋንኛ ነገር ግን ዛሬ የመጨረሻ ማስጠንቀቂያ ከኛ ጀርባ ብዙ ልጆች ዝግጅታቸውን ጨርሰዋል። ቡዜ ጥንቃቄ አድርጊ። በቃ ታያት ከሩታ ህይወት ውጪ። ብታውቂ ኖሮ አንቺን አክስ አድርጋሽ ነበር። ዛሬ ላይ ግን እኔ እንጃ። እኔ ቤተሰቦች በጣም ይቅርታ ስሜታዊ ሆኛለሁ። ምክንያቱም ሩታ እኔ እንኳን አይደለም እኔ በዚህ ልክ እንባዋ እየፈሰሰ አይደለም በዚህ ልክ ህይወቷ ይመሰቃቀላል እንኳን ለማሰብ ለመገመት ያቀተናልኛ ማለትም ብዙ ነገር ደክመናልኛ። ግን ድካማችን ነገር ግን ጉድጓድ ገብቶ አፈር ልሶ እሷ ግን በዚህ ልክ ሆና ስታይ እኛ ግን እስከ ጥግ እንሄዳለን በቃ ካሁን በኋላ። ስለዚህ ቡዜ ጥንቃቄ አድርጊ። ጥንቃቄ ማድረግ የምትችይ ከሆነ ጥንቃቄ አድርጊ። ያለዛ ግን የሚመጣውን ነገር አጸፋውን ትወጪዋለሽ። ምክንያቱም ይኸውልሽ ምናልባት ከሄርሜላ ጎን ቆመሽ ሊሆን ይችላል። ምናልባት አብርሃም እየፈለገ ያለውን ህይወት ምናልባት አሳካለው ብለሽ እየሄድሽ ሊሆን ይችላል። ነገር ግን እጅግ በጣም ፍጹም በየትኛውም ሃይማኖት፣ በየትኛው እምነት፣ በየትኛው ባህል ብንሄድ ቡዜ የእውነት ግን እያደረግሽ ያለሽው ነገር ግን በእስልምና በሃይማኖት በየትኛው
ኦርቶዶክስ ፕሮቴስታንት ብንሄድም የተወገዘ ነገር ነው አይደል እንዴ? ቢያንስ እኮ ልጅ አለች ሶሪ ልጅ አለ አይደል? ልዑል አለ አይደል? ቢያንስ ለልዑል ስትይ ትላንትና አክስት ስላደረገች ለዛ ልጅ እንኳን ስትይ ቢያንስ እንኳን የሩታን ህይወት ልታብሽ ከጎኗ ልትቆም ይገባል። አንዴ ወደዚህ አንዴ ወደዚህ። ይሄ ምንድን በአስር ማሊያ መጫወት አይደብርሽም እንዴ አንቺ በዚህ እድሜሽ? የሆነ ሳለ ግልብጥለሽ የሆነ ማሊያ ለብሰሽ ትጫወቻለሽ። የሆነ ሳለ እንደዚህ ግልብጥለሽ የሆነ ማሊያ አስሩ ማሊያ ለብሶ መጫወት ምንድነው? በቃ ጽኚ። በቃ የእውነት አንቺ ቆፍጠን ያልሽ ሴት በቃ ከሆንሽ በቃ ጽኚ። በቃ በአንድ ነገር በቃ ከአንዳቸው ጎን ቁሚ። ከዚህ በፊት ሩታን ለማበስ እንባዋን ለማበስ አባሽ መስለሽ ገባሽ፣ ህይወቷን በጣጣሽ ወጣሽ። አሁንም ደግሞ ከጎኗ ሆነሽ የሚጠቅም የሚረዳ እየመሰልሽ ህይወቷን እየበጠበጥሻት። አብርሃም ለራሱ የማያውቅ የተንበጫበጨ በጭባጫ ሰው ነው። የቱ ጋር መቆም እንኳን እንዳለበት ያላወቀ ሰው እኮ አንድ ቀን ጠጥቶ ሊሰክር ይችላል። ከዛ በኋላ ትናንትና ባደረገው ነገር ሊጸጸት ይችላል። መጠጥ ነውና ማለት ነው። እሱ እድሜ ዘመኑን ሙሉ እንደሰከረ ይኖራል እንዴ? እሱ ይሄ እኮ እብደት ነው፣ እብደት ነው። ሰው ዛሬ ከተሳሳተ ዛሬ የሆነ ነገር ካደረገ ነገ ምንድነው እያደረኩ ያለሁት ብሎ ሰው የሆነ ምንድነው እንጃ እንዴት መናገር እንዳለብኝ። ቤተሰቦች ግን ዛሬ በጣም ስሜታዊ ነኝ፣ ነግሬያቸዋለሁ። እኔ ወደ ሚዲያ መምጣትም አልፈልግም። እኔ የሩታ ነገር ነው፣ እኔ የእህቴ ነገር ነው እያስመጣኝ ያለው በዚህ ሰዓት። በቃ አብርሃም እያደረክ ካለው ነገር ንቃ። ነገ ይቆጫል። ሩታ የሆነ ነገር ብትሆን ትጸጸታለህ። ቤተሰቦቿም አይለቁም። ሌላው እንኳን ይቀር ተው እሺ፣ የህጉ ነገር ይቀር። ያ የምሩ ጸጸቱ ይገላል። በቃ የልጅ እናት የሆነ ነገር ብትሆን ነገ በዚህ መሃል ልጃችሁ የሆነ ነገር ቢሆን የአባት የእናት ዕዳ ለልጅ የሚባል ነገር አለ። ይሄ ማለት እናንተ እየሰራችሁ ያላችሁት ነገር ነገ ልጃችሁ ዋጋ ታስከፍሉታላችሁ። ነገር ያለው በቃ ለልጅ ስትል ሩታን አታስለቅሳት። ሩታ ማንም የላትም ብለህ ነው የተጫወቱት። እኛ ያለንላት፣ እኛ ለሩታ እኛ ያለንላት። ሰው ማንም የላትም ብለህ ነው አይደል ስጨፍር የነበረው? እኛ እንላ። ከዚህ በኋላ ግን እኛ ምናልባት በመሃላችሁ የሆነ ሶስተኛ ሰው የሚባል ነገር አለ። እኛ እስከዛሬ በመሃላችሁ ዲቴል ያልገባ ነው። ካሁን ነገሮች ይስተካከላሉ፣ ይፈታሉ ብለን አንድና ለመጨረሻ ጊዜ ማስጠንቀቂያ የምሰጠው ግን ሩታ ቡዜ የምትባል ሰው እንዳታገኛት፣ በሐሳብም በምንም ነገር በቃ በምንም ነገር እንዳታማከሪያት፣ እንዳታገኛት። ላንቺ የምትጠቅምሽ በጣም ምንም የምትጠቅምሽ ሰው አለች፣ መጥፎ ሰው ነች። እንድትጎጂ አንፈልግም፣ እንድታለቅሻት አንፈልግም፣ እንድታነቢ አንፈልግም። ሩታ እባክሽ ካንቺ ጎን ብዙ ወንድሞች ቆመናል አይደለ? የእውነት አንድ ላይ ግን እንድንስቅ ደስታችን እንዲመለስ እንድናዝን ማትፈልጊ ከሆነ ግን ቆፍጠን ብለሽ ወደ አቋምሽ ተመለሽ። በቃ ማንም አያስርሽም። ማንም ሰው ጫፍሽን አይነካሽም። አንቺን ለማስፈራራት ምናልባት አንቺ እጅ የምትሰጪ መስሏቸው በጣም በብዙ መንገድ አንቺ ጋር ይሄዱብሽ። ባልተረጋገጠ ነገር አንቺን የሚያስርሽም አንቺን ጫፍሽን የሚደርስብሽ ሰው የለም። ግን ይሄ ባለጌ አሳልፎ አብርሃም ይሁዳና አሳልፈ ሚስትህን የልጅንን አሳልፈለ ለህግ ትሰጣለህ። ለውሽማ ለማትረባ ሴት ብለህ አሳልፈ ሚስትህን አዝኜብሃለሁ እኔ። እሷ ግን እኛ አለንላት። አንተ አሳልፈ ለህግ ብትሰጣትም እኛ ግን አለንላት። ግን ይብላይን ግን ለዛሽ ማትረባ ሄርሜላ ተብዬ ለወለደችለት ለልዑል እናት ያለውን አሳልፎ ለፍርድ ቤት የሰጠ ባል ላንቺ የሆነኛል ብለሽ ግን እየጠበቅሽ ከሆነ ሐሳብሽን በሙሉ ዱቄት ነው የምንከተው። ቤተሰቦች በጣም ስሜታዊ ስለነበርኩኝ ነው። ሁላችሁንም የደረስኩበትን ነገር አንድ ቦታ አሁን ደርሰናል። ከሩታ ጎን ነን። የሚሆነውን ነገር በጠቅላላ ሙሉ የደረስኩበትን ነገር ሁሉ ቪዲዮ እየቀረጽኩኝ አደርስላችኋለሁ። ሁላችሁም ባላችሁበት ሰላማችሁን ብዝት ያድርግልኝ። ቻው።